በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ሱባኤ ከመግባት በፊት ንስሐ ለመግባት ጥያቄያችንን ማዘግየት እንደሆነ በእውነት በዚህ ዘመን እመቤታችን በህልምና በራእይ ትታያለች ወይ የሚለውን በሰፊው እንመለከታለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት የድንግል ማርያም ልጆች ንስሐን ብሉይ ኪዳንም ሆነ ሐዲስ ኪዳን ይደግፈዋል። ንስሐ በኃጢአት የተበላሸን አካል ማስተካከያ ነው። ለንስሐ የሚያስፈልገው ነገር ስለሰሩት ኃጢአት ተጸጽቶ የሰሩትን ኃጢአት አንድም ሳያስቀሩ ሳያፍሩ ሳይጨነቁ ሳይሳቀቁ ለጌታችን ለኢየሱስ ክርስቶስ በካህኑ በኩል መናዘዝና ይቅር ይለኛል ብሎ በእግዚአብሔር ላይ ማመን ነው። በንስሐ ሕይወት ኃጢአትን መናዘዝ ብቻ ሳይሆን የቀሙትን መመለስ የበደሉትን መካስ ያስፈልጋል። ይህንን ስናደርግ ነው አንድ ሰው በትክክል ንስሐ ገባ የሚባለው። በሽታውን የሸሸገ መድኃኒት የለውም እንደሚባለው ኃጢአታቸውን ለማይናዘዙ በኃጢአታቸው ለሚያፌዙ አፈ ጻድቃን ውስጥ ኃጥአን ሱባኤ ከባድ ነው። ብዙዎች በተለያዩ ገዳማትና አድባራት ሱባኤ ይገባሉ። ነገር ግን ከሱባኤ በፊት አስቀድሞ ንስሐ መግባት ለጥያቄያቸው ምን ያህል ጠቀሜታ እንዳለው አይገነዘቡም። ንስሐ ሳይገቡ የቀደመውን ኃጢአት ሳያራግፉ ሱባኤ መግባት ማለት ባደፈ ልብስ ሰርግ ቤት ለመታደም መሞከር ነው። ንጹህ ልብ ባይኖረንም በንስሐ የነጻ ሰውነት ይዞ ሱባኤ መግባት ለጸሎታችን ተሰሚነት ይኖረዋል። በፍቅር እንድንጸልይ ያደርገናል። ለጥያቄያችን አፋጣኝ መልስ ያሰጠናል። ከ18 ዓመት በፊት ወሎ ስሪንቃ ቅድስት አርሴማ ለሱባኤ ሄጄ በአጋጣሚ አንዲት ወጣት ልጅን መንገድ ላይ ተዋውቂያት አብረን እስከ ገዳሙ ተጓዝን። በሰባተኛው ቀን ከሱባኤ መልስ ይችኑ ልጅ አግኝቻት ስለ ሱባኤው ስጠይቃት በህልሟ ንስሐ እንድትገባና የከበዳትን ለህይወቷ እንቅፋት የሆነባትን የኃጢአት ሸክም በንስሐ አራግፋ እንድትመጣ እንደታዘዘች ነግራኛለች። እንኳን ሱባኤ ገብቶ ለችግር መፍትሄ አግኝቶ ለመውጣት ቀርቶ በመደበኛው መንፈሳዊ ህይወታችንም ንስሐ የህይወታችን አንዱ አካል መሆን አለበት። ንስሐን እንኳንኛ ቀደምት አባቶቻችን ወድቀው የተነሱበት ወደ ፈጣሪያቸው የተጓዙበት የብርሃን መንገድ ነው። ንስሐ ሳይገቡ ሱባኤ መግባት ቢቻልም ኃጢአታችን ግን በእኛና በእግዚአብሔር መካከል ግድግዳ ይሆናል። ማለትም የእግዚአብሔር የቸርነት መልስ ወደኛ የኛ ጸሎት ወደ እግዚአብሔር እንዳይደርስ ያግዳል። ባጭሩ ኃጢአት ወይም ንስሐ ለመግባት ለጸሎታችን ታላቅ እንቅፋት ነው። ይህንን ያልኩት እኔ አይደለሁም፣ ልዑል እግዚአብሔር ነው። ልዑል እግዚአብሔር በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ ኃጢአታችሁ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ብሎናል። ልብ በሉ። አንደኛ ኃጢአታችሁ እንቅፋት እንዳይሆንባችሁ፣ ሁለተኛ ከኃጢአታችሁ ሁሉ ተመለሱ በማለት ኃጢአታችን ለጸሎታችን ትልቅ እንቅፋት እንደሚሆንብን በጥብቅ ተነግሮናል። ከኃጢአት ወደ ንስሐ ሕይወት ከኃጢአት ተግባር ወደ ጽድቅ ምግባር እንድንመለስ በደንብ ተነግሮናል። የተባልነውን ካደረግን የምንሰራውን ኃጢአት ከተውን ኃጢአትን ትተን በፍጹም ልባችን ከውስጣችን እውነተኛ ንስሐ ከገባን እግዚአብሔር ሱባኤያችንን ይቀበላል፣ ጸሎታችንንም ይሰማል። ወዳጆቼ ብዙዎቻችን በየአጽዋማቱ በመንፈሳዊ ሞራል ጸሎት እንጸልያለን፣ የበረታን ሱባኤ እንገባለን። ነገር ግን ሐሜተኝነታችንን፣ ውሸታምነታችንን፣ ምቀኝነታችንን፣ ዘማዊነታችንን፣ ክፋታችንን፣ ንፉግነታችንን፣ ሱሳችንን፣ ሰው መበደላችንን፣ ትዕቢታችንን ወዘተ ሳንተው ስለምንጸልይ ሱባኤ ስለምንገባ እነዚህ ሁሉ ለጸሎታችን ለሱባኤያችን ከባድና ታላቅ እንቅፋት ይሆኑብናል። አንድ ሰው መንገድ ሲሄድ
ድንጋይ እንቅፋት ይመታዋል። እንቅፋት ሆኖ የመታውን ድንጋይ ከመንገድ ሳያነሳው በዛው መንገድ ሲመለስ ያ ድንጋይ እንቅፋት ሆኖ ከመታው ድንጋዩ ሰውየው እንጂ እንቅፋት ሆኖ የመታው ድንጋይ አይደለም። እኛም የተለያዩ ኃጢያቶች እንቅፋት ሆኖ ከመቱን እነዛ የኃጢያት እንቅፋቶች ለጸሎታችን እንቅፋት እንደሆኑብን እያወቅን በንስሐ ካላነሳናቸው የጸሎታችን እንቅፋት ኃጢያታችን ብቻ ሳይሆን እኛም ለራሳችን ጸሎት ተሰሚነት ማጣት ትልቅ እንቅፋት ነን። ለዚህ ነው ኃጢያታችሁ እንቅፋት እንዳይሆንባችሁ ከኃጢያታችሁ ሁሉ ተመለሱ ተብለን በራሳችን ኃጢያት እንዳንጎዳ የተለመነው። ሉል እግዚአብሔር በነብዩ ሚልኪያስ ላይ አድሮ በትንቢተ ሚልኪያስ በምዕራፍ 3 ቁጥር 7 ላይ ወደኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ብሎናል። እግዚአብሔር በምሕረትና በቸርነት ወደኛ እንዲመለስ ለጥያቄያችን እንዲሰጠን መልስ አስቀድመን እኛ በንስሐ ወደርሱ መመለስ ይኖርብናል። እኛ በንስሐ ሳንመለስ በሱባኤ መልስ መጠበቅ እግዚአብሔርን አለማወቅ እና መናቅ ነው። እንዲሁም መንፈሳዊ ጊዜን ማባከን ነው። በእርግጥ አንዳንዱ ለገጠመው ጊዜያዊ ችግር ንስሐ ሳይገባ ሱባኤ በመግባት በዛ ወደ ታላቅ መንፈሳዊነት የሚቀየር አለ። ለምሳሌ ንስሐ ሳይገቡ ሱባኤ ገብተው በዛ ወደ ታላቅ ገድልና ቅድስና የተሸጋገሩትን አባ በጉን እኔ በሐይቅ እስጢፋኖስ በክብር ያረፉት ታላቅ አባት አባ በጉ ዘመናቸውን በኃጢያት ቢገፉም በመጨረሻ ሰዓት በእግዚአብሔር ጥሪ በንስሐ የተመለሱ ሰማያዊ መንግስቱን የተቋደሱ አባት ናቸው። ታዲያኛ አባት ንስሐ ገብተው ለ7 ዓመታት በመዝጋት ወይም በሱባኤ አሳልፈው ታኅሳስ 27 ቀን አርፈዋል። አባ በጉ ከንስሐ በኋላ የያዙት ሱባኤ ለተጋድሏቸው ፍጻሜና ለብዙ ሰማያዊ ክብርና ጸጋ አብቅቷቸዋል። የቱንም ያህል ብንጸልይ ሱባኤ ብንይዝ ከንስሐ ጋር ካልሆነ የጥያቄያችንን መልስ ያዘገየዋል። ስለዚህ ሱባኤ ልንይዝ ስናስብ በመጀመሪያ የንስሐውንም ነገር አብረን ልናስብበት ይገባል። ይህ ካልሆነ ጸሎታችን በጌታችንና በእመቤታችን ዘንድ መሰማት እየቻለ የሕይወት እንቆቅልሻችን መፈታት እየቻለ ንስሐ ገብተን በደላችንን ባለማራገፋችን ምክንያት ኃጢያታችንን ባለማቃለላችን ምክንያት ጥያቄያችን ይዘገያል። ጸሎት ያደረግንበት የለመነው ነገር ሳይፈጸም ይቀራል። ስለዚህ ከሱባኤ በፊት ንስሐ ይቅደም፣ ከዛ ሱባኤ ይከተል። ያኔ ሁሉም ይስተካከላል፣ ጥያቄያችንም መልስ ያገኛል። በእውነት በዚህ ዘመን እመቤታችን በህልምና በራእይ ትታያለች ወይ የሚለውን ስናይ ለዚህ ጥያቄ በሙሉ አፌ አዎ ትታያለች ነው መልሴ። እንደውም አንድን ነገር አበክረን ለማረጋገጥ እውነቱን ለመግለጥ በ10 ጣት የፈረማለሁ እንደምንለው ሁሉ እኔም ስለ ወለላይቱ እመቤት በህልም በራእይ በተከስቶ መገለጥ እንደው ሚሊዮን አፍ ኖሮኝ በመሰከር ጣቶቼ በስተው ፊርማ ብደረደር ደስ ባለኝ ነበር። በገዳማት ከሚገኙት አበው እንዲሁም በእመቤታችን በእናትነቷ ፍቅር ከሚኖሩት ልጆቿ መረዳትና ታምሯን ማወቅ ይቻላል። ውዳሴዋን አንግበን የአርጋኑን ምስጋናዋን ይዘን በፊቷ ተንበርክከን በእንባ ሆነን በትሑት ልቦና በፍጹም ምስጋና በሱባኤ በታቅቦ ብንለምናት እንደ ተሰጧችን እንደ ልቦናችን እንደ የዋህነታችን በህልምና በራእይ ብቻ ሳይሆን በሚደነቅና በማይመረመር ሁኔታ ትታየናለች። የመገለጧ ነገር ለአንዳንዶቻችን ለማመን ሊከብደን ይችላል። የምንጠራጠረው ወይም ለማመን የሚከብደን እዛ ደረጃ ስላልደረስን ነው። በስጋ እንጂ በእመቤታችን ጸጋ ስላልጎለመስን ላትታየን ትችላለች። ወለላይቱ እመቤት ለልጆቿ በህልምና በራእይ መገለጥ በክርስትና ህይወት በእምነት ሳይሆን በእውቀት ለሚኖሩት አይዋጥላቸውም። በክርስትና ህይወት በጾም በጸሎት በእምነት ለጸኑት መገለጧ እሙን ነው። በ21ኛው መቶ ክፍለ ዘመን እመቤታችን በግብጽ ቤተክርስቲያን ጉልላት ላይ ለአሕዛብ ጭምር በመገለጥ ዓለም ጉድ እስኪል ድረስ ታይታለች። ጻድቃኔ ማርያም በሱባኤና በጸሎት ለተወሰኑት በመገለጥ እንደ ሰው እየተነጋገረቻቸው የሺዎችን እንቆቅልሽ በመፍታት የወደፊቱን ህይወታቸውን በመንገር ታምር እየሰራች ነው። አብዛኞቻችን እመቤታችንን በስም ከማወቅና የለመናትን ነገር በስውርና በግልጽ ከምታደርግልን በስተቀር ብዙም አናውቃትም። ከእርሷ ጋር በጸሎት የጠበቀ ግንኙነት ከጀመርን ግን ብዙ ድንቆችን እናያለን። በታምረ ማርያምና በገድለ ቅዱሳን ላይ ወለላይቱ እመቤት በራእይና በህልም ብቻ ሳይሆን በአካል በመገለጥ
ቃል በቃል እንደምትነጋገር ተጽፏል። የእመቤታችን መገለጥ በክርስትና ሕይወት ውስጥ በጸሎት ላልተጋን አዲስ ሊሆንብን ይችላል። ግን ወደ እርሷ በጸሎት የተጠጋ የዚህ ታምር ተቋዳሽ ይሆናል። የክርስትና ሕይወት እንደ ሥጋ ሕይወት እድገትና ደረጃ አለው። በመሆኑም በክርስትና ሕይወት በመንፈስ ቅዱስ ጸጋ እየጎለመስን በሄድን ቁጥር ብዙ ምስጢራትን እናያለን። በአምልኮት ሕይወት እየበረታችሁ ውዳሴ ማርያም ጧትና ማታ እየጸለያችሁ በአርጋኖን እያመሰገናችሁ እየጸናችሁ ስትሄዱ የእመቤታችንን በሕልም በራእይ መገለጥ በጊዜ ሂደት የምታዩት ይሆናል። በተለይ ከዚህ ታምሯ ተካፋይ የሆናችሁ ምስክሮቿ እንደሆናችሁ ተስፋ አደርጋለሁ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።